ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ልዩ ዝግጅታችንን ነው። በዛሬው የልዩ ዝግጅት ፕሮግራማችን እንግዲህ የሀገራዊ ምክክር ኮሚሽንን ይመለከታል። ምናልባትም ደግሞ ኮሚሽኑ ከተቋቋመ ከ2014 ዓ.ም ጀምሮ እንግዲህ የተለያዩ ኃላፊነት ተሰጥቷቸው በዚህ ኃላፊነታቸው ደግሞ የተለያዩ ስራዎችን እየሰሩ ነው የሚገኙት። ምናልባትም ደግሞ ከትግራይ ክልል ባሻገር በሁሉም ክልሎችና ከተማ አስተዳደሮች ላይ የአጀንዳ ማሰባሰብ የስራዎችን ሲያከናውኑ ቆይተዋል። እንግዲህ አጠቃላይ ደግሞ በዚህ ስራ ላይ እስካሁን የተገኙት ስኬቶች ምን ይመስላሉ? ልምዶችስ እንዴት ይታያሉ? ከዛም ባሻገር ደግሞ እንግዲህ የሌሎች ሀገራት ስኬቱስ በኢትዮጵያ እንዴት ይታያል የሚለውን እንግዲህ እንቃኛለን በዚህ ፕሮግራም። እናንተም ቆይታችሁን ከኛ ጋር እንድታደርጉ እንጋብዛችኋለን። በዚህ ፕሮግራም ላይ እንግዲህ እንግዳ አድርገን የጋበዝነው ዶክተር አምባዬ ውጋቶ ይባላሉ። የሀገራዊ ምክክር ኮሚሽን ኮሚሽነር ናቸው። ቆይታችንን ከሱ ጋር እናደርጋለን። እናንተም ቆይታችሁን ከኛ ጋር እንድታደርጉ እንጋብዛችኋለን። መልካም ቆይታ ይሁንላችሁ። ዶክተር ፈቅደውና ወደው ይህንን ሀሳብ ከኛ ጋር ለመከፋፈል ስለወደዱና ስለመጡልን እጅግ አድርገን እናመሰግናለን። አመሰግናለሁ። መልካም ወደ መጀመሪያው ሀሳባችን እንምጣና ምናልባት እንግዲህ የሀገራዊ ምክክር ኮሚሽን በ1265 ስባር 2014 ዓ.ም ተመስርቷልና አጠቃላይ በእነዚህ አመታት ጉዞዎች ውስጥ እንደው የሚነሱ ስኬቶች ምንድናቸው? የታዩ ስራዎች ምንድናቸው? የሚለውን በጨረፍታ እንመልከታቸው እስኪ። አመሰግናለሁ። እንግዲህ ባለፉት አመታት ውስጥ የሰራናቸው በርከት ያሉ ስራዎች አሉ። አንደኛ ተቋም መገንባት ነው። ከዚህ በፊት ኤግዚስት የሚያደርግ ተቋም አልነበረም። በአዋጅ ከተቋቋመ በኋላ ተቋም መስራትና መገንባት አንዱ ትልቁ ስራ ነው። ተቋም ውስጥ ደግሞ አስፈላጊ የሆኑትን ግብዓቶች የሰው ኃይልን ጨምሮ ሌሎችን መስራት አንዱ ትልቁ ነገር ነው። እሱ እንዳለ ሆኖ ተቋሙ የሚመራበት በተለይ ደግሞ የተቋቋመበት ዓላማ ግቡ እንዲመታ የሚያስችሉ የአሰራር ሂደቶችን ማበጀት አንዱ ስራ ነበረ። ምክንያቱም እንዲስሩ እንዲያድርጉ የሚል ነገር ስላልነበረ ኢትዮጵያን ችግር እንዴት አድርገን ልንፈታ እንችላለን፣ በምን አይነት አፕሮች ያሉብንን ችግሮች ይዘን መፍታት እንችላለን የሚሉት ነገሮች ላይ የተለያዩ አይነት ውይይቶችን አድርገናል። ከተለያዩ ስቴክሆልደሮች ጋራ ውይይቶችን በማድረግ የአሰራር ሂደትን ማበጀቱ አንዱ ነገር ነው። ይህንን ካደረግን በኋላ ደግሞ ያደረግነው ስራውን ማስተዋወቅ ነው። እንደምታውቀው በዚህ ሌቭል ሀገራዊ ምክክር በኢትዮጵያ ውስጥ ስላልተደረገ ይሄ ምንድን ነው የሚሉትን ነገሮች አንዳንድ ጊዜ ከተመሳሳይ ከሆኑ ጽንሰ ሀሳቦች ኮንሰፕቶች ጋራ የሚፈጠሩ ኮንፊውዥኖች ስለሚኖሩ እነዛን ገለጻ የማድረግና የማብራራት ስራዎችን ነበር ስንሰራ የነበረው። ይህን ካደረግን በኋላ ምንድነው ቀጥታ ያወጣነውን የአሰራር ሂደት ሜቶዶሎጂ በኮንሰልቴሽን በምክክር ካጸደቅነው በኋላ በዛ መሰረት ተሳታፊዎችን መለየት ነው። ወደ ሂደቱ እነማን ይምጡ የሚሉትን እንደምታውቀው ከወረዳ ጀምረን ነው የተነሳ ነው። ከዛ ክልሎች ላይ ነበረ፣ ከዛ በፌዴራል ደረጃ ነበረ፣ ከዛ ደግሞ የዳያስፖራ ኢንጌጅመንት ነበረን። ይህን ሁሉ በአሰራር ሂደታችን ውስጥ ካጸደቅን በኋላ ሄደን ተሳታፊዎችን በፓብሊክ ኮንሰልቴሽን በውይይት በህዝባዊ ውይይት ፈጥረናል። ዲቴሎች ስላሉት እዛ ውስጥ አልገባም። ነገር ግን ውጤት ስላልከኝ አንዱ ምንድነው ተሳታፊዎች እነማን ናቸው የሚሉትን ነገሮች መለየት ነበረ። ሌላኛው ደግሞ ምንድነው እነዚህ ተሳታፊዎች የተመረጡ ተሳታፊዎች ኢትዮጵያ ላለችበት ችግር አሁናዊም ሆነ ለረጅም ጊዜ ሲንከባለል ለመጣው ችግር ምንድናቸው መንስኤዎቹ ምንድናቸው የሚሉትን ወይም አጀንዳ የምንላቸውን ነገሮች ስንሰበስብ ነበረ። አጀንዳ የመሰብሰቡ ነው። ሶስተኛው ደግሞ ምንድነው እንደ ውጤት የምናየው የመነጋገሪያውን አውድ ወይም ሰዎች መጥተው እንዲነጋገሩ ስፔስ መፍጠሩ ራሱ እንደ ውጤት እንቆጥረዋለን። የተለያየ አይነት የህብረተሰብ ክፍል የተለያየ አይነት የፖለቲካ አመለካከትና ኦሪየንቴሽን ያለው ሁሉ መጥቶ እንዲነጋገር በሀገር ጉዳይ ላይ እንዲነጋገር ማድረጉ አንድ ውጤት ነው። ሌላው ደግሞ ምንድነው ከዚህ በፊት ፖለቲካሊ ጥግ ላይ የነበሩ ማርጂናላይዝድ የነበሩ በኢትዮጵያ የፖለቲካ ሂደት ውስጥ የኢትዮጵያ ፖለቲካ ዲስኮርስ ውስጥ ያልነበሩ ባለድርሻ አካላቶች ለመጀመሪያ ጊዜ በኢትዮጵያ ቦዲ ፖለቲክ ውስጥ እንዲሳተፉ ያንን አውድ ማመቻቸቱም እንደ አንድ ውጤት እናያለን።
ይህን ሁሉ ሂደት ሄደናል። እንግዲህ ወደ መጨረሻዎቹ እየገባን ነው ብዬ አስባለሁ። የትጥቅ ትግል የሚያካሂዱ አካላት አሉና ምናልባት እነዛም ደግሞ የራሳቸው ሀሳብ ሊኖራቸው ይችላል። ይሄ ቢደረግልኝ ብለው ሊያነሱት የሚችሉት ነገር ሊኖራቸው ይችላል። ከመንግስትም ጋር ደግሞ በሆነ ጉዳይ ላይ ቅሬታ ሊገባባቸው ይችላል እና እንደው የነዛን ሰዎች ሀሳብ የመስማት ወደዚህ እንዲመጡ የማድረግ እስካሁን በተካሄዱ ስራዎች ሂደቶች ደግሞ የነዚህ አካላት እንደው ድምጻቸው ተሰምቶ ይሆን? እንግዲህ ምክክሩ ያስፈለገበት ምክንያት በተለያዩ ነገሮች ላይ ጥያቄዎች ስላሉ ነው። ፋንዳሜንታል በሆኑ ሀገራዊ ጉዳዮች ላይ ኢትዮጵያውያኖች አዋጁንም ስንመለከት ልዩነቶች አሉ። እነዚህ ልዩነቶች ደግሞ ወደ ተለያዩ ግጭቶች መርተውናል። ስለዚህ እነዚህ ወገኖች ትግል ላይ ያሉ ወገኖች ጥያቄዎች አሏቸው ብለን እናምናለን። ጥያቄዎች ስላሏቸው የመረጡት ምንድነው? በትጥቅ ትግል እነዛን ጥያቄዎቻችንን ስለ ሀገር ያለንን ጥያቄዎች እንመልሳለን የሚል ነው። ነገር ግን የኢትዮጵያ ሀገራዊ ምክክር ኮሚሽን ደግሞ እንደምታውቀው ችግሮች አሉ። አዋጁም እንደሚገልጸው ፋንዳሜንታል የሆኑ ነገሮች ላይ አለመግባባቶች አሉ። እነዚህን ነገሮች ደግሞ በውይይትና በምክክር መፍታት እንችላለን የሚል እንደምታ ስላለው እምነት ስላለው እነዚህ ወገኖችም ደግሞ እንዲመጡና ጥያቄዎቻቸውን ይዘው መጥተው ለኢትዮጵያውያኖች ለኮንስቲትዩንሲያቸው ገልጠው ሀሳባቸውን እንዲሸጡ የተለያዩ አይነት ጥሪዎችን ኢንቪቴሽኖችን እያደረግን ያለ ነው። እንግዲህ ኢትዮጵያ ውስጥም ሆነ ሌላ ቦታ ላይ እንደዚህ አይነት አካላቶች ጥያቄዎች ሲኖሯቸው የምታደርገው ነገር ዳይሬክትሊ መጥተው እንዲሳተፉ የተለያዩ ጥሪዎችን ታደርጋለ። ፈቃደኝነታቸውን ከገለጡ እነዚህ ወገኖች እንዴት ይመጣሉ? ሞዳሊቲዎቹ ምንድን ናቸው? የደህንነት ጉዳይ ይኖራል፣ ሌላም የተያያዙ ጉዳዮች ይኖራሉና እነዚህን ደግሞ እንዴት ነው የምንፈታው የሚለውን ከተለያዩ የመንግስት አካላቶች ጋራም ንግግሮች ያደርገናል። እነዚህ ፈቃደኝነታቸውን ካሳዩ እነዚህ ወገኖች እነዚህ ወንድሞች መጥተው ሀሳባቸውን አጀንዳቸውን አምጥተው ተወያይተው በንግግር በውይይት በምክክር እንዲያሸንፉ ሁሉም እንዲያሸንፍ የሚያደርግ ሜቶዶሎጂ ስላዘጋጀን ኢንቫይት ስናደርግ ነበረ። ከዚህ ጋር ተያይዞ የሚመጡ ነገሮች ኢምፕሊሜንቴሽን ላይ ለምሳሌ ሴኩሪቲ ጉዳዮችን ከሚመለከታቸው አካላቶች ጋር ተነጋግረናል። ሌላው ምንድን ነው እንደዚህ አይነት ወገኖች እንግዲህ ኢትዮጵያ ውስጥ ብቻ ሳይሆን ሌላ ቦታ ላይ የሚደረገው በቀጥታ መምጣት ካልፈለጉ ምንድን ነው እነሱን የሚመስሉ አካላቶች ወይም ተወካዮች ወይም ፕሮክሲ የሆኑ ሰዎች ሀሳባቸውን እንዲገልጹ መድረኩን ማመቻቸት ነው። ስለዚህ በእነዚህ ሁለቱ መንገድ እየሞከርን ያለ ነው። እንግዲህ ሀሳባቸው የተነሳም ሊሆን ይችላል፣ ያልተነሳም ካለ እስከ መጨረሻው የኢትዮጵያ ሀገራዊ ምክክር ኮሚሽን እነዚህን ወገኖች እንዲመጡ ጥሪ ያስተላልፋል። አንድ ምሳሌ ብነግር በአንድ መድረክ ላይ አንድ ክልልን ስሰራ እነዚህ የታወቁ በትግል ላይ ያሉ ወገኖቻችን የነሱን ትግል የነሱን ጥያቄ ሬኮግኒሽን ለመስጠት ምንድነው ብዙ ጊዜ የሚደረገው ሲምቦሊካሊ ሪፕሬዘንት እናደርጋለን። ወንበር ባዶ ወንበር አስቀምጠን ስማቸውን አስቀምጠናል። ይህን የምናደርገው ለምንድን ነው? ኤኒ ታይም እነዚህ ወገኖች ሲፈቅዱ ሲወዱ መጥተው በአካልም ሆነ በወኪሎቻቸው በፕሮክሲዎቻቸው መወከል እንደሚችሉ ለመግለጽ ነው። ስለዚህ የእኛ ጥሪ አሁንም እንዲመጡ እንፈልጋለን። የሚጠቅም ሀሳብ አላቸው ብለን እናምናለን። ነገር ግን መጥተው በዚህ ሂደት ውስጥ የዚህ ሂደት አካል እንዲሆኑ የኛ ፍላጎት ነው። የህግም ማንዴት ስላለን ሂደቱ እነሱ እንድናገልም ስለማይል ህጉም እነሱ እንድናገል ስለማይል አሁንም እንዲመጡ ጥሪ እናስተላልፋለን ማለት ነው። አዎ ይህንን ጥያቄ ከምን አንጻር ነው ያነሳሁት? ቀጥሎ ካለው ሀሳብ ጋር እንዳያይዙልኝ ነው። ምክንያቱም አሁን እነዚህ አካላት አንድ ከሚያነሱ በኮሚሽኑ ላይ ከሚያነሱት ነገሮች መካከል አንዱ ኮሚሽኑ በራሱ ደግሞ ገለልተኛ አይደለም የሚሉ ሀሳቦች ይዘውም ሲናገሩም ስለነበረ እና ምናልባት ደግሞ እናንተ እስካሁን በኮሚሽኑ እየሰራችሁት ባለው ስራ ገለልተኛነታችሁን የሁሉም መሆናችሁን መገለጫዎቹ ምንድን ናቸው? በምንስ ይህንን አሳይታችኋል በእነዚህ ዓመታት ውስጥ? በጣም ጥሩ ጥያቄ ነው። ይሄ በጣም ክሊር ማድረግ እፈልጋለሁ። ገለልተኝነት ኢትዮጵያም ውስጥ ወይም ሌላ ቦታም በምን ይገለጣል የሚሉትን ነገሮች
መመልከት በጣም አስፈላጊ ነው። አንደኛ አንድ ተቋም ገለልተኛ ነው የምንለው እንደ ተቋም የህግ ማዕቀፍ ሲኖረው ነው። የህግ ነፃነት፣ የህግ ገለልተኝነቱ በህግ ሲደገፍ ነው። ወይም ደግሞ ኦፕሬሽናል የሆነ ተቋዋሚም ሆነ ህጋዊ የሆነ ኦፕሬሽናል ኦቶኖሚ ሲኖረው ነው። ኢትዮጵያም ሆነ ሌላ ቦታ ላይ ይሄ ተቋም ገለልተኛ ነው የምንለው። ሁለተኛው ሂደቱን የሚመሩ ሰዎች ታማኒና አንድን ቡድን ብቻ ወግነው ነን ፓርቲዛን ወይም ማልታይ ፓርቲዛን የሆኑ አካላቶች ይህንን ሂደት ሲመሩት ይሄ ገለልተኛ ነው ያስብላል። ኢትዮጵያም ሌላ ቦታም። ሌላኛው ምንድን ነው? በአጀንዳዎች ላይ ኮንትሮል ማን ነው ያለው? በሚነሱ አጀንዳዎች ላይ ኮንትሮል ያለው የሚቆጣጠረው ማን ነው? አጀንዳዎችን ፕሮሰሱን ማን ነው የሚቆጣጠረው? የሚሉት እንደ ገለልተኝነት መለኪያ ልንጠቀም እንችላለን። ሌላው ብዙ ሀገርም እዚህ ሀገርም ያለው አንድ ተቋም ገለልተኛ ነው ስትል ፋይናንሻል ወይም በገንዘብ ወይም ደግሞ አድሚኒስትሬቲቭሊ አሰራሩን ማን ነው የሚቆጣጠረው የሚለውን ነገር ስትመለከት ያ በራሱ የሚያደርግ ከሆነ ገለልተኛ ነው ትላለን። ሌላው ግልጽና ተጠያቂ መሆን ነው ለፓብሊኩ ሲኮንና ለኤግዜኪቲቭ ወይም ለኤግዜኪቲቭ ለሆነው ብራንች ተጠያቂ ሳትሆን ስትቀር ነው። ስለዚህ በዚህ ክራይቴሪያ መሰረት በእነዚህ መለኪያዎች የኢትዮጵያ ሀገራዊ ምክክር ኮሚሽን ምን ይመስላል የሚለውን ነው። ኢትዮጵያም ሆነ ሌላ ቦታ ላይ የገለልተኝነት መለኪያዎች እነዚህ ናቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን በህግ ነፃና ገለልተኛ ተብሎ የተቋቋመ ተቋም ነው። ስለዚህ ኦፕሬሽናል የሆነ ኦቶኖሚ አለው። ፕሮሰሱን የሚቆጣጠረው እራሱ ነው። አጀንዳን የሚቆጣጠረው እራሱ ነው። መንግስት እንደ አንድ አካል እንደ አንድ ባለድርሻ አካል ጠቃሚ እንደሆነ ነገር ግን ከሌሎቹ ጋር እኩል እንደሆነ ባለድርሻ አካል አጀንዳውን ያመጣል። ስለዚህ ምንም አይነት የመንግስት ኤግዜኪቲቭ ቦዲ አቅጣጫ የሚያስቀምጠው ነገር የለም በዚህ ሂደት ውስጥ። ቅድም እንዳልኩ ሁለተኛው መለኪያ ይህንን ሂደት የሚመሩ ሰዎች እንደምታውቀው የተመረጡበት መንገድ ኮንሰልታቲቭ በሆነ ነን ፓርቲዛን ወይም ማልታይ ፓርቲዛን በሆነ መንገድ ግልጽ በሆነ መንገድ የተመረጡ ናቸው። ኤግዜኪቲቭ ወይም የኤግዜኪቲቭን ብራንች ይዘው የመጡ ሰዎች አይደሉም። እስቲ ይቅርታ ዶክተር እዚህ ጋር ላቋርጦትና እንደው አሁን እያነሱት ካለው ሀሳብ ጋር ተያይዞ እያንዳንዱ ኮሚሽነር ጋር ያለው ሀሳብ ስሜት ይሄ ነገር ከግብ እንዲደርስ እንደው አሁን አጠቃላይ ከኮሚሽኑ አጠቃላይ ጋር ገለልተኝነት ጋር ተያይዞ ነው እያነሱልኝ ያለውና ኮሚሽነሮቹ ጋርስ ያለው ሀሳብና መንፈስ ምን ይመስላል? ጥያቄ በደንብ ከገባኝ እያንዳንዱ ግለሰብ የራሱ የሆነ የፖለቲካ እይታ ፐርሱዌሽን ይኖረዋል። ሰው ፖለቲካል አኒማል ነው። ስለዚህ ሰዎች ካላቸው የፖለቲካ ቪው ውጭ ሊሆኑ አይችሉም። ነገር ግን ወደዚህ ሂደት ውስጥ ሲገቡ ሳይን የሚያደርጉት ነገር አለ። ቃለ መሐላ ሲገቡ እኔ የራሴን አስተሳሰብ ኢምፖዝ እንዳደርግ አይደለም የማዳምጣቸውን በፕሮሰሱ ውስጥ የመጡ የኢትዮጵያውያኖችን ድምፅ አንዱን ከአንዱ ሳላስበልጥ ለመያዝ ነው እንጂ እያንዳንዱ ማህበረሰብ እያንዳንዱ ኮሚሽነር የራሱ የሆነ የፖለቲካ ፐርሱዌሽን ይኖረዋል። ከፖለቲካ ውጭ ልንሆን አንችልም። ሁሉም ነገራችን የሚመራው በዛ ነው። ፖለቲካ አኒማሎች ነን ብዬ ስለማስብ ያንን የለንም ልንል አንችልም። ያ ራስን ማታለል ነው የሚሆነው። ነገር ግን ሰው ቃል ሲገባ ቃለ መሐላ ሲገባ የግለሰብን የኔን ኮንቪክሽን የኔን ፖለቲካል ፐርሱዌሽን ለመጫን አይደለም። ያ ነው። ሁለተኛ በርከት ያሉ ኮሚሽነሮች መኖራቸው ራሱ አንዱ የሌላውን ባላንስ እንዲያደርግና እንዲጠባበቅም ሴፍ ጋርድ ይሆናል ብዬ አስባለሁ። የህግ ተጠያቂነትም አለ። ፍላጎት ስላለኝ ብቻ ሳይሆን በነፃና ገለልተኛ ሆኜ እንድመራ ስለተጠየቅኩኝ ከዛ ውጭ ከሆንኩኝ ፓብሊክ ኦቨርሳይት ስላለ ያ ሊጠይቀኝ ይችላል። ስለዚህ የግለሰቦቹ ጉዳይ በዛ ነው የሚታየው። ሌላው ምንድን ነው
ቅድም ኦፕሬሽናል ነፃነት ያልኩት ስንቀጥር በዚህ ሂደት ውስጥ የሚገቡት እነማን ናቸው የሚሉትን መንግስት ቀጥሮ የሰጠን አይደለም። ከባዶ መነሳታችን የራሱ የሆነ አሉታዊ የሆኑ ነገሮች ቢኖሩትም ምክንያቱም ኢንስቲትዩሽን ማቋቋም ከባድ ስለሆነ የራሱ የሆነ ፖዚቲቭም አለው። በሂደቱ የሚጠቅሙ ሰዎችን የመቅጠርን የማምጣትን ኦቶኖሚ ለዚህ ሰጥቶታል። ሌላው በጣም ጠቃሚ ስለሆነ ነው። በዚህ ሂደት ውስጥ የምናገላቸው ማንም የለም። ቅድም እንዳልኩ ሂደታችንን ካየ ከወረዳ ጀምረው ነው የተነሳ ነው። ወረዳ ውስጥ የተለያዩ አይነት ሰዎች አሉ። በኋላ አይ ቲንክ ጥያቄ ላይ ካለ መጣል ወደዛ ፔኩሊያር የሚያደርገውም ልዩ የሚያደርገውም ይሄ ነው። እዛ ላይ ሴሌክቲቭ የሆነ ኢንቪቴሽን አይደለም ያደረግነው። ሁሉም ኢትዮጵያዊ ጥያቄ ያለኝ የሚል ኢትዮጵያዊ በአካልም ቨርቹዋሊም በደብዳቤም አጀንዳዎቹን እንዲያመጣ አድርገናል። ስለዚህ ሰው ፈልጎ ካልመጣ በስተቀር ኢትዮጵያ ሀገራዊ ምክክር ኮሚሽን የሰራው ሂደት ውስጥ ሁሉም ኢትዮጵያዊዎች አጀንዳቸውን እንዲያመጡ ነው። አጀንዳ ላይ ምንም አይነት ገደብ አላስቀመጥንም። ይሄ የገለልተኝነት መገለጫ ነው። የተወሰነ ዓላማን የተወሰነ አጀንዳን ለማስፈጸም ከሆነ የምንሄደው ያኔ ገለልተኛ አይደለም። ነገር ግን ግልጽ የሆነ እንትን ነበረ። ሌላው ምን መሰለ፣ በውጤቱ በሂደቱ ውስጥ የመጡትን ውጤቶች የማሳወቅ ማንዴት ውጤቱን ለዚህ ኢትዮጵያ ሀገራዊ ምክክር ኮሚሽን የተሰጠው ምንም ኤዲት ሳናደርግ ኤግዜኪቲቭ እንደዚህ ወይም እንደዛ አድርጉ ሳይለን የማሳወቅ ማንዴት አለን። ስለዚህ አንድ ምክክር ሀገራዊ ምክክር ዳያሎግ ነፃ ነው ገለልተኛ ነው የሚባለው መንግስት ስለሌለበት አይደለም። መንግስት ስለሌለበት ሳይሆን ሂደቱ፣ አጀንዳው፣ ተሳታፊ መረጣው እና ውጤቱ በአንድ ግሩፕ ብቻ የበላይነት ሲመራ የዛኔ ገለልተኛ አይደለም ይባላል። ምንድነው ሂደቱ፣ አጀንዳው፣ ተሳታፊው እና ውጤቱ በአንድ ግሩፕ ብቻ የሚወሰን ከሆነ ያኔ ይሄ ሂደት ይሄ የምክክር ሂደት በአንድ ግሩፕ ተጠልፏል ይባላል። ኢትዮጵያ ሀገራዊ ምክክር ግን እንደዛ አይደለም። አጀንዳው በአንድ ከመንግስት ብቻ የመጣ አይደለም። ሁሉም አጀንዳውን ሰጥቷል። ሂደቱ ሰልፍ ኦቶኖመስ የሆነ ነው። ሂደቱን የሰራው ራሱ ነው። ውጤቱንም የማሳወቅ ተሳታፊውንም የመምረጥ ማንዴት ያለው ነው። ስለዚህ መገለጫው ይሄ ነው እንጂ መንግስት እንደ አንድ አክተር ነው። መንግስት አለመኖር አይደለም። መንግስት አጀንዳ አለው፣ ራሱ የሚጠይቀው ጥያቄ አለው። እንግዲህ አሁን ስናገር መንግስት ተሳትፎ አጀንዳዎቹን እንዳየ ሰው ሆኜ ነው። መንግስትም ልክ እንደ ሌሎቹ አክተሮች ያነሳቸው የራሱ አጀንዳ አለ። ስለዚህ መለኪያዎቹ እነዚህ ናቸው ብዬ አስባለሁ። እንደ ኢትዮጵያ ያሉ እንግዲህ ጥያቄውን ብዝሃ ነው። አንዳንዱ ስለ ባንዲራ ያነሳል፣ ስለ ማንነት ይነሳል፣ ስለ ፖለቲካ ይነሳል፣ ስለ ኢኮኖሚም ጭምር ይነሳል፣ ስለ ፖለቲካም ጭምር የሚነሳበት ሀገር ነውና እንደ ከሌሎቹ ሀገራት የኢትዮጵያ በምንድን ነው የሚለየው የሚለውን እስኪ እናንሳ ዶክ። እሺ አንድ 3 ነጥቦችን ወይም 4 ነጥቦችን ልስጥ። አንደኛው ኢትዮጵያ ሀገራዊ ምክክር ሰፊ የሆነ ግራስሩት ፓርቲሲፔሽንን ኢንከሬጅ ያደረገ ነው። አሁን ቅድም ያልካቸው መጣለው ለምሳሌ የየመንና የሊባንን ብንመለከት 13 14 የተደረገው ላርጅሊ የኤሊቶች ባርጌን ነው። ይሄ ግን ችግሮቻችን በኤሊቶች ብቻ አይደለም የሚፈታው። ሰፊ የሆነ ኢትዮጵያ ውስጥ ፋንዳሜንታል የሆኑ ችግሮች አሉ። ስለዚህ ሁሉም ኢትዮጵያውያኖች መሳተፍ አለባቸው። የኔሽን ቢልዲንጋችን ወይ ፍሎውድ ነው ወይ ደግሞ ኢንኮምፕሊት ነው። ስለዚህ ከዚህ የመነጩ ችግሮች ብዙ አሉንና እነዚህን ለመፍታት ደግሞ ኤሊቶች ብቻ ሊቃን ብቻ ባርጌን የሚያደርጉት አይደለም። የኛ ራዘር ናሽናል ኮንቨርሴሽን። ለዚህ ደግሞ ሁሉም ኢትዮጵያውያኖች መግባት አለባቸው በሚል ላርጅሊ
ግራስሩት ፓርቲሲፔሽን አድርገን ተነስተናል። ቅድም እንዳልኩ ከወረዳ የጀመርንበት 1300 በላይ ወረዳዎች አሉ። ከ1300 ወረዳዎች ውስጥ ኦን አቨሬጅ በእያንዳንዱ ወረዳ እስከ 10 የሚሆኑ የማህበረሰብ ክፍሎች ኮንስቲትዩዌንሲዎችን አነጋግረናል። ወደ ክልል ስንመጣ በየክልሉ ኦን አቨሬጅ እስከ 22 የሚሆኑ የማህበረሰብ ክፍሎችን ኮንስቲትዩዌንሲን አነጋግረናል። ከዛ ወደ ፌዴራል ሌቭል ላይ ስንመጣ ክልሎችን ጨምሮ ከ36 በላይ የሚሆኑ ኮንስቲትዩዌንሲዎችን አነጋግረናል። ከዛ ዲያስፖራ አለ። በኋላ ሰፋ አድርጌ አወራለሁ። ዲያስፖራ ያስፈልጋል። በዚህ ሂደት ውስጥ ግለሰቦች አሉ። ግለሰቦች ምንም ኢንስቲትዩሽን ውስጥ የሌሉ አጀንዳ ያላቸው ስለ ሀገራቸው እነዚህ አሉ። ስለዚህ ይሄንን ሁሉ አይተናል። ስለዚህ የኢትዮጵያ ሀገራዊ ምክክር ኮሚሽን የተመሰረተው አንከርድ የሆነው ሁሉም ኢትዮጵያውያኖች ፖፑላሪ መሳተፍ አለባቸው በሚል ላይ ነው። ኢትዮጵያ ስትመለከተው ሂደቱን ዘመናዊ የሆነውንም ትራዲሽናል የሆነውንም ኤሌመንት ሁለቱንም ይዟል። ብዙ ጊዜ ሳይት የሚደረገው የደቡብ አፍሪካውን ብትመለከተው ኮዴሳ ፖለቲካል ሬፕሬዘንቴሽን ነበረው፣ ኢንክሉሲቪቲ ነበረው፣ ኢንስቲትዩሽናል ኢንክሉሲቪቲ ነበረው። ነገር ግን ግለሰቦች ባህላዊ እንትኖች በግለሰብ ደረጃ ለምሳሌ አባገዳዎች፣ ኡጋዞች በማህበረሰብ ውስጥ የሞራል መሪ የሆኑ አካላት ሬፕሬዘንትድ የሆኑበት ሂደት ነው ይሄ። ከኢንስቲትዩሽን እና ከፖለቲካ ሬፕሬዘንቴሽን በዘለለም ሰፊ የሆኑ ፓርቲሲፔሽኖችን አድርጓል። ሌላው ኢትዮጵያን ለየት የሚያደርገው ዲፕሊ ዲቫይድድ በሆነ ሶሳይቲ ውስጥ ነው እያደረግን ያለ ነው። ፈንዳሜንታል በሆኑ ሀገራዊ ጉዳዮች ላይ አዋጁም እንደሚያስቀምጠው ልዩነቶች አሉ። የኛ የፖሊሲ ብቻ ዳያሎግ አይደለም። ኢትዮጵያን ለየት የሚያደርገው የፖሊሲ ዳያሎግ አይደለም። ፋንዳሜንታል በሆኑ ነገሮች ላይ ልዩነቶች አሉ። አገር ምንድን ነው? ኢትዮጵያ ምንድን ናት? እነዚህ ነገሮች ላይ ናቸው የምናየው። ወዴት ነው መቀጠል ያለባት? እንዴት ነው መቀጠል ያለባት? these are fundamentals. the fundamental pillars of the state ወይ ኮንቴስትድ ነው ወይ ደግሞ ጥያቄ ውስጥ ነው ያለው። ስለዚህ እነዚህን ሁሉ ነው የምናየው። ስለዚህ ለየት ያደርገዋል። ሌላው ምንድነው? ቅድም አንስቼዋለሁ። በኢትዮጵያ ፖለቲካ ሂስትሪ ውስጥ ታሪክ ውስጥ ጥግ ላይ ያሉ ፖለቲካሊ ማርጂናላይዝድ የሆኑ ግሩፖች አሉ። እነዚህ ሁሉ ድምፅ አላቸው። ልንሰራት በፈለግነው ኢትዮጵያ ውስጥ የነሱም ድምፅ አስፈላጊ ነው፣ የነሱም እይታ አስፈላጊ ነው። ይሄም መምጣት መቻል አለበት የሚል ሂደት ነው የኛ የኢትዮጵያ ሀገራዊ ምክክር ኮሚሽን። ስለዚህ አንዳንድ ሂደቶችን ቅድም ያልካቸውን ስንመለከት ለምሳሌ ሱዳን 2019 ላይ ያደረገችው ትራንዚሽናል ጋቨርነንስ ላይ ነው። ትራንዚሽናል ጋቨርንመንት እንዴት እናድርግ ነው፣ የሽግግር መንግስት እንዴት እናድርግ ነው። ቱኒዚያ ላይ ኮንስቲቱሽናል ኦርደሩ ምን ይምሰል የሚል ነው። ኢትዮጵያ ግን ከዛ ብቻ አይደለም። አሬንጅመንቱ ምን መሆን መቻል አለበት፣ ስቴቱ ምን መሆን መቻል አለበት። the fundamentals of the state መሰረታዊ የሆኑ የስቴት መዋቅሮች ምንድን ናቸው? ስለዚህ የኢትዮጵያውን ስትመለከት በብዛት ከሌሎቹ የሚለየው it's a national conversation ሀገራዊ የሆነ ንግግር ነው። ጥቂቶች መጥተው የሚያወሩት አይደለም። ሌላ ቦታም እንዳልኩት ኢትዮጵያ አሁን ባለችበት ሁኔታ ኢትዮጵያ ሀገራዊ ምክክር ኮሚሽን ለኢትዮጵያውያኖች እንደ መስታወት ነው። መስታወት ፊት ላይ ቆሞ ምንድነው የሆነው፣ ለምን እዚህ ደረስን እንደ ሀገር ብለን ራሳችንን የምንመለከትበት፣ ወደ ውስጥ የምናይበት ኮሌክቲቭ የሆነ ኢንትሮስፔክሽን የጋራ የሆነ የውስጥ እይታን የምናደርግበት ሂደት ነው። ስለዚህ ከሌሎቹ ጋራ ስናወዳድረው ኢትዮጵያ በብዙ መንገድ ይለያል። ሰፋ ያለ ነው፣ ደብዝ አለው ብዬ አስባለሁ። የተሳታፊ ልየታ ተካሂዷል፣ አጀንዳዎችም ተሰብስበዋል እና አሁን ደግሞ ወደ ሀገራዊ ጉባኤ ለመግባት ምን አይነት ዝግጅቶች እየተደረጉ ነው? ይህስ ጉባኤ በምን አይነት ዘዴ ነው የሚካሄደው? በዚህ ውስጥ የሚቀርቡ ሀሳቦችና አጀንዳዎች ምንድን ናቸው? እንግዲህ የዚህ ሁሉ ሂደት የሆነ ነገር ላይ መቋጨት አለበት። በተለይ ደግሞ
የተመረጡ ከወረዳ ጀምሮ የተመረጡ ከዲያስፖራ የተመረጡ ከየክልሉ ከየተቋማቱ የተመረጡ ሰዎች መጥተው ሀገራዊ ጉባኤ ላይ መቀመጥ አለባቸው። እነዚህ ሀገራዊ ጉባኤ ላይ ሲቀመጡ በአንድ አዳራሽ ሆኖ ተሰብስበው አጨብጭበው የሚወጡት ነገር አይደለም። ስለዚህ ምንድነው ሂደቱ የሚመስለውን የሚለውን እየሰራን ያለ ነው። ለምሳሌ ኦልሬዲ ያጸደቅነው ስለሆነ ከታች ጀምረው ሰዎች ሀሳባቸውን በነፃነት እንደሚገልጹበት ትንንሽ ግሩፖች ይኖራሉ። ይሄ በዳያሎግ ውስጥ ዳይቨርጀንት የሆኑ ቪዎች የሚንጸባረቁበት ከየቦታው የመጡ ተሰባጥረው ቁጭ ካሉ በኋላ በሚደማመጡበት መንገድ አንዱ ሌላውን እንዲያዳምጥ፣ አንዱ የሌላውን ቁስል እንዲያይ፣ አንዱ የሌላውን ድምፅ ስጋቱን እንዲመለከት በትንንሽ ግሩፖች ይቀመጡና ከዛ በኋላ ያ ግሩፕ እየጨመረ ይሄዳል። ለምሳሌ እንደ ምሳሌ ብነግርህ 10 ሆኖ መነጋገር ከጀመሩ ወዴት ይመጣሉ? እነዚህ 10ዎቹ 50 ሆነው ይነጋገራሉ አጀንዳዎች። ከዛ እነዚህ 50ዎቹ እንደ ምሳሌ ነው የምነግርህ ወዴት ይመጣሉ? ሰብሰብ እናደርጋቸውና ወደ 250 ይሆናሉ። እነዛ 250 እንደዚህ ይመጣሉ፣ ወደ 1000 ይመጣሉ። መጨረሻ ላይ ሰብሰብ ይሉና ውሳኔዎቻቸውን ያሳያሉ። ስለዚህ ምን ይመስላሉ የሚሉት አሁን ከምልህ በላይ ሜቲኩለስ ነው። ያንን ነገር እየሰራን ያለ ነው። እሱ ብቻ አይደለም፣ አዋጁ የሚያስቀምጠው ነገር አለ። እንግዲህ ብዙ አጀንዳዎችን ሰብስበናል። ምንድን ናቸው ፋንዳሜንታል ሀገራዊ አጀንዳዎች ምንድን ናቸው? ኢትዮጵያን ወደፊት እንዳትሄድ ያደረጓት እጅግ መሰረታዊ የሆኑ ችግሮች ምንድን ናቸው? ግልጽ በሆነ መንገድ እነዚህ አጀንዳዎች መለየት አለባቸው። ከዛ ሁሉ ሺህ አጀንዳዎች ውስጥ ያንን እየሰራን ያለ ነው። እሱ ብቻ አይደለም፣ ውሳኔዎች እንዴት ይወሰናሉ? ያ ሁሉ ሰው መጣ፣ ይሄ ነገር አይሆንም እንደዚህ እንሂድ የሚለው ውሳኔ እንዴት ነው የሚወሰነው? በምን አይነት መንገድ ነው? እስከ ምን ድረስ ነው በስምምነት ኮንሰንሹዋል በሆነ መንገድ የምንሄደው? የኮንሰንሰስ መለኪያው ምንድን ነው? ትሬሽሆልዱ ምንድን ነው? ከአጀንዳዎች ጋር እነዚህ ዲቴይል ስራ የሚያሰሩ ነገሮች ናቸው። እነዚህን እየሰራን ነው። ደግሞ በዚህ ሂደት ውስጥ ይህንን ሂደት የሚመሩ አመቻቾች፣ ፋሲሊቴተሮች እነማን ናቸው የሚለው ለይተን ትሬኒንጎችን ለመስጠት ዝግጅት ላይ ያለ ነው። ሰፊ ስራ። ሌሎች ክልሎች ላይ ስራዎች አልቀዋል። ነገር ግን ደግሞ በትግራይ ክልል ይህንን ጉዳይ ለማካሄድ በእንቅስቃሴ ላይ ነበራችሁና አጠቃላይ በትግራይ ክልል የአጀንዳ ማሰባሰብም የተሳታፊ ልየታም ለመለየት የሄዳችሁበት መንገድ ምን ይመስል ነበር ከሚለው እንቋጭ በዚህ ሀሳብ። በጣም ጥሩ ጥያቄ ነው። ትግራይ ይሄ ሂደት ሲጀመር ከሌላው ክልሎች ላግ አድርገዋል፣ ወደኋላ ቀርቷል። ምክንያቱም በወቅቱ በክልሉ ውስጥ የነበረው የጸጥታና የግጭት ሁኔታ ይህንን ሂደት ከሌሎች ክልል እኩል እንዳናደርግ አድርጓል። ነገር ግን የፕሪቶሪያው ስምምነት ከተደረገ ጊዜ ጀምሮ ኮሚሽኑ በተለያዩ ጊዜያት ወደ ትግራይ ሄዶ ከሚመለከታቸው የክልሉ ጊዜያዊ አስተዳደር ጋራ የተለያዩ ምክክሮችን ሲያደርግ ነበረ። በተጨማሪም አሁንም አዲሱ የጊዜያዊ አስተዳደር ከተቋቋመ ጊዜ ጀምሮ ከተለያዩ የባለድርሻ አካላቶች ጋራ ንግግሮችን፣ ውይይቶችን ምክንያቱም ለሂደቱ አዲስ ናቸውና ኤክስፕሌን ማድረግ ማብራራት ነበረብንና ያንን ስናደርግ ነበረ። ለምሳሌ ካቢኔውን የክልሉ መንግስት ካቢኔ ስናነጋግር ነበረ። ስለ ሂደቱ አስፈላጊነት ምን ኢንቴል እንደሚያደርግ ስናነጋግር ነበረ። ከተለያዩ ትግራይ ውስጥ ከሚሰሩ የፖለቲካ ፓርቲዎች ጋራ የተለያየ ንግግሮችን፣ ውይይቶችን አድርገናል። የሲቪል ሶሳይቲዎች አሉ ትግራይ ውስጥ ያሉ፣ ከነሱ ጋራም የተለያዩ ሰፋፊ ውይይቶችን አድርገናል። ሚዲያዎች ትግራይ ላይ የሚሰሩ ዲጂታል ሚዲያን ጨምሮ በርከት ካለ ቁጥር ካላቸው ጋር አውርተናል። ዩኒቨርሲቲዎችን አውርተናል። የዩኒቨርሲቲ መምህራኖችን አውርተናል። አዲስ አበባ ውስጥ ያሉም የትግራይ ተወላጆች ስለ ሂደቱ አንዳንድ ኢንፎርሜሽን ማግኘት ስለነበረባቸው አውርተናል። የዚህ ሁሉ ዓላማ ምንድን ነው? አዲስ ስለሆነ ክልሉ ከዚህ ሂደት ጋራ ማስተዋወቅ ነው።
ጥያቄዎች የጠየቋቸው ጥያቄዎች ነበሩ። እነዛንም እኛን የሚመለከቱትን ጥያቄዎች ማብራራት ያለብንን ነገር ስናብራራ ነበረ። ነገር ግን የተረዳነው ከብዙሃኑ የተረዳነው ይሄ የውይይት መድረክ ትግራይም እንደ ሌሎች ኢትዮጵያ ክልሎች በዚህ የምክክር ሂደት ውስጥ ለመግባት እንደሚፈልጉና ጥያቄዎች እንዳሏቸው ነው። እኛም የነገርናቸው ይህን የመነጋገሪያ አውድ ስፔስ አብረን በጋራ ጠብቀነው ትግራይ ወይም የትግራይ ክልል ያላቸውን ጥያቄዎች ወደዚህ እንዲያመጡ ነው። ይህ ሂደት ቀጥሏል። ተስፋ አደርጋለሁ፣ በደንብ ተስፋ አደርጋለሁ። በቅርብ ጊዜ ውስጥ እኔ አምናለሁ እናደርጋለን ብዬ አስባለሁ። እንግዲህ ዶክተር እዚህ ስቱዲዮአችን ድረስ መጥተው ይህንን ሀሳብ ስለሰጡን እጅግ አድርገን እናመሰግናለን። የተወደዳችሁ ተመልካቾቻችን እንግዲህ ከዶክተር አምባዬ ኦጋቶ ጋር የነበረን ቆይታ ይህንን ይመስል ነበር። እናንተም ስለተከታተላችሁን እጅግ አድርገን እናመሰግናለን። ከቀሪ የኦቤን ሆርን ኦፍ አፍሪካ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።